President Captain Ibrahim Traore has reportedly declined an offer from Saudi Arabia to build 200 mosques. ብዙዎች ሀገራት ለዓለም አቀፍ ኃያላን በቀላሉ በሚንበረከኩበት በዚህ ዘመን የቡርኪና ፋሶ መሪ ካፒቴን ኢብራሂም ትራኦሬ መስጂድ ሳይሆን ሆስፒታል ነው የሚያስፈልገን ሲል የሳውዲ አረቢያን 200 መስጂዶችን የመስራት እቅድ በድፍረት እንዴት ተቃወመ? ይሄንን ውሳኔ አስገራሚ የሚያደርገው ደግሞ ይህ መሪ የሚመራት ሀገር ከፍተኛ የእስልምና እምነት ተከታዮችን የያዘችና ራሱ መሪዋም የእምነቱ ተከታይ መሆኑ ነው። ትራኦሬ የሳውዲ አረቢያን እቅድ ለምን አልተቀበለውም? ይህ ድፍረት የተሞላበት እርምጃስ ለቡርኪና ፋሶ፣ ለአፍሪካ እንዲሁም ለእምነቱ ተከታዮች ምን ማለት ነው የሚሉትን ጉዳዮች ልንዳስስ መጠናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። በምዕራብ አፍሪካ ወደብ ከሌላቸው አገሮች ውስጥ አንዷ ናት ቡርኪና ፋሶ። ከ22 ሚሊዮን በላይ ዜጎችን መኖሪያ ስትሆን ሀገሪቱ የበለጸገ ባህልና የማይበገር ሕዝብ ቢኖራትም ድህነት፣ ሰላም ማጣት እንዲሁም አስፈላጊ አገልግሎቶችን የማግኘት ውስንነትን ጨምሮ ለዘመናት ትልቅ ፈተና ሆነውባት ቆይተዋል። የዚችን ሀገር የሃይማኖት ስብጥርም ስንመለከት 60 በመቶ የሚደርሰው ሕዝቧ የእስልምና እምነት ተከታይ ነው። በግምት 25 በመቶ የሚሆነው ደግሞ የክርስትና እምነት ተከታዮች ናቸው። የተቀሩት ደግሞ የሀገር በቀል ልማዳዊ እምነቶችን የሚከተሉ ናቸው። እነዚህ የተለያዩ እምነቶችም በሀገሪቱ ለረጅም ጊዜ በፍቅርና በመከባበር ኑረዋል። ምንም እንኳን አሁን አክራሪነትና የተለያዩ የመሰረተ ልማት ችግሮች ዜጎችን በስፋት እየፈተኗቸው ቢሆንም ታዲያ በእንደዚህ አይነት ሁኔታ ላይ ያለችዋን ሀገር ከቅርብ ጊዜ ወዲህ በመፈንቅለ መንግስት ስልጣን የተቆጣጠሩት የ36 ዓመቱ የጂኦሎጂ ምሩቅ አብዮተኛው ኢብራሂም ትራኦሬ እነዚህን ፈተናዎች ተረክበው በሀገሪቱ ስር ነቀል ለውጥ ለማምጣት የተለያዩ ድፍረት የተሞላባቸው ቆራጥ አመራሮችን እየሰጡ ይገኛሉ። ከነዚህ ቆራጥ እርምጃዎች ውስጥም ታዲያ ከሰሞኑ ይህ መሪ ከሳውዲ አረቢያ ወደ 200 የሚጠጉ መስጂዶችን እንገንባላችሁ ለሚለው ጥያቄ የሰጡት ምላሽ በዓለም አቀፍ ደረጃ መነጋገሪያ ሆኗል። ሳውዲ አረቢያ ብዙ ጊዜ የመስጂድ ዲፕሎማሲ በሚባል ዘመቻዋ በአፍሪካ፣ በእስያ እንዲሁም በምዕራባውያን ሀገራት ለሚገኙ አማኞች የመስጂዶች ግንባታ የገንዘብ ድጋፍ ስትሰራ ቆይታለች። ይህ ተነሳሽነት ስለ ሃይማኖት ብቻም አይደለም፣ ስለ ዓለም አቀፋዊ እና ሃይማኖታዊ ተጽዕኖ ጭምር እንጂ። እንደ ማሊ፣ ሴኔጋል፣ ናይጄሪያና ሌሎች ሀገራትም ለመስጂድ ግንባታ ከሳውዲ የገንዘብ ድጋፍ በመቀበል ይታወቃሉ። ከዚህ ባለፈም ሳውዲ አረቢያ ብዙ ጊዜ ሃይማኖታዊ ትምህርት ቤቶችን ጭምርም በመገንባት ትሳተፋለች። ከዚህ ጋር በተያያዘም በቅርቡ ሳውዲ አረቢያ ለኢትዮጵያ በንጉስ ሰልማን የእርዳታ ማዕከል በኩል 50 ቶን የሚመዝን የቴምር እርዳታ ማድረጓ የሚታወቅ ሲሆን የዚህ ድጋፍ ምክንያት ደግሞ ድጋፉን ያደረገው ማዕከል እንደገለጸው ከሆነ በረመዳን የጾም ወር መረዳዳትንና መደጋገፍን ለማበረታታት እንደሆነ መግለጹ የሚታወስ ነበር። ታዲያ እንደዚህ አይነት ልምድ ያላት ሳውዲ አረቢያ ከሰሞኑ በቡርኪና ፋሶ
200 መስጊዶችን ለመስራት ለምን ጥያቄ አቀረበች የሚለውን ጉዳይና ትራኦሬ የሰጠውን ምላሽ ስንዳስስ በስትራቴጂካዊ አቀማመጧ ምክንያት ቡርኪና ፋሶ በሳህል ቀጠና ውስጥ መገኘቷ በምዕራብ አፍሪካ የጂኦፖለቲካዊና ሃይማኖታዊ ተለዋዋጭነት ማዕከል መሆኗን ተከትሎ ቡርኪና ፋሶ ለእንደዚህ አይነቱ የእምነት መስፋፋት በሳውዲ ተፈጥሯዊ ኢላማ ውስጥ እንድትገባ አድርጓታል። ነገር ግን ሳውዲ አረቢያን ጨምሮ ብዙዎቹን ያስገረመው ግን ኢብራሂም ትራኦሬ ለቀረበው ጥያቄ የሰጡት ምላሽ ሲሆን ቡርኪና ፋሶ ቀድሞውንም በብዙ ሺዎች የሚቆጠሩ ሙስሊም ወገኖችን የሚያገለግሉ ብዙ መስጊዶች መኖሪያ የሆነች ሀገር ነች። አሁን በሀገሪቱ ያለው ችግር የአምልኮ ቦታዎች እጥረት ሳይሆን ይልቁንም አስቸኳይ የህዝብ አገልግሎቶች እጥረት መሆኑን አጽንኦት በመስጠት የቡርኪና ፋሶ ዜጎች አሁንም በቂ የሕክምና ተቋማት፣ በሚገባ የተሟሉ የትምህርት ቤቶች እና መሰረተ ልማቶች ያልተሟሉባቸው በመሆናቸው ቅድሚያ የምንሰጠው ለሌለን ነገር እንጂ ላለን ነገር አይደለም የሚል እንድምታ ያለው ምላሽ ሰጥተዋል። ካፒቴን ኢብራሂም ትራኦሬ በቡርኪና ፋሶ 200 መስጊዶችን ለመገንባት ሳውዲ አረቢያ ያቀረበችውን ጥያቄ ውድቅ ማድረጉም በአገር ውስጥም ሆነ በዓለም አቀፉ ማህበረሰብ ሰፊ ምላሽ እያስተናገደ ይገኛል። በአገር ውስጥ ብዙ ዜጎች እርምጃውን ድፍረት የተሞላበትና ትራኦሬ የአገሪቱን አንገብጋቢ ፍላጎቶች ማለትም እንደ ትምህርት ቤቶች እና ሆስፒታሎች ለመሰሉ አንገብጋቢ ጥያቄዎች ቅድሚያ መስጠቱን አወድሰዋል። በመላው አፍሪካም ውሳኔው በስፋት ተስተጋብቷል። ይህም የፓን አፍሪካን ስሜት የመቀስቀስ ደረጃ ላይም ደርሷል። ወጣቶችም ሆኑ የአፍሪካ መሪዎች የኒዮ ኮሎኒያል ተጽዕኖን የሚቃወም ጠንካራ አቋም ነው ብለው ያሞካሹት ሲሆን ራሱን በራስ የማስተዳደርና የሀገር ክብር መገለጫ አድርገው እየተመለከቱትም ይገኛል። በዓለም አቀፍ ደረጃ የተሰጠው ምላሽ ደግሞ የተቀላቀለ ነበር። አንዳንድ መንግስታት እና ተንታኞች የትራኦሬን ድፍረት ቢያደንቁም የነቀፉትም አልጠፉም። ሳውዲ አረቢያ ግን ጉዳዩን እስካሁን ድረስ በዝምታ እየተከታተለች ትገኛለች። ቡርኪና ፋሶ በሃይማኖት የተለያየ ህዝብ የሚኖርባት፣ ሙስሊሞች፣ ክርስቲያኖች እና ባህላዊ እምነት ተከታዮች በሰላም አብረው ለዘመናት የኖሩባት ሀገር ስትሆን የካፒቴን ኢብራሂም ትራኦሬ የሳውዲ አረቢያ መስጂድ ፕሮጀክትን ውድቅ ማድረጉን ተከትሎ ውሳኔው ጸረ እስልምና ሳይሆን የሁሉንም ዜጎች አንገብጋቢ ጥያቄዎች ለመመለስ ህዝባዊ ወገንተኝነት ያለው አቋም መሆኑን ኢብራሂም ትራኦሬ አጽንኦት ሰጠው ለመሞገት ሞክረዋል። የዚህን ምላሽ ተገቢነትም ለመረዳት በአገሪቱ ያለውን የጤናና የትምህርት ስርጭት ስንዳስስ ቡርኪና ፋሶ በትምህርትና በጤና አጠባበቅ ውስጥ ትልቅ ፈተና ከፊቷ የተጋረጡባት ሀገር ስትሆን የቅርብ ጊዜ ቁጥራዊ መረጃዎችን ስንመረምር በሀገሪቱ በአጠቃላይ ከ59 በመቶ በላይ የሚሆነው ዜጋ ማንበብና መጻፍ የማይችሉ ናቸው። ከ6100 በላይ ትምህርት ቤቶች ማለትም በሀገሪቱ ከሚገኙ የትምህርት ቤቶች ከሩብ በላይ የሚሆኑት በግጭትና አለመረጋጋት ምክንያት ተዘግተዋል። ይህም ወደ 1 ሚሊዮን የሚጠጉ ህፃናትን ከትምህርት ገበታ ውጪና መሰረታዊ የትምህርት እድል እንዳያገኙ አድርጓል። ከጤና አጠባበቅ አንጻርም ሁኔታው ተመሳሳይ ሲሆን ቡርኪና ፋሶ ለ10,000 ሰዎች አንድ ዶክተር ንጻሬ ያለባት ሀገር ስትሆን ይህም ከፍተኛ የሕክምና ባለሙያዎች እጥረት መኖሩን ያሳያል። ብዙ ሆስፒታሎችና ክሊኒኮች በደንብ ያልተሟሉ ሲሆኑ በተለይም በገጠር አካባቢዎች ከ2 ሚሊዮን በላይ ለሚሆኑ በሀገሪቱ ለተፈናቀሉ ዜጎች ተደራሽነቱ ይበልጥ የተገደበ ነው። በአስደንጋጭ ሁኔታም በሀገሪቱ የሚገኙ የጤና ተቋማት ከ60 በመቶ በላይ የሚሆኑት ንጹህ ውሃ እንኳን ያልተሟላባቸው ናቸው። ይህም የእንክብካቤ ጥራትን በእጅጉ ይጎዳል። እነዚህ አህዛዊ መረጃዎች ካፒቴን ኢብራሂም ትራኦሬ ለምን ለትምህርት ቤቶችና
ለሆስፒታሎች ከመስጂዶች ይልቅ ቅድሚያ እንደሰጡ ማሳያዎች ናቸው። ካፒቴን ኢብራሂም ትራኦሬ የሳውዲ አረቢያን መስጂድ ግንባታ እቅድ ያለመቀበል ውሳኔ ሃይማኖትን በተመለከተ አልነበረም፣ ይልቁንስ ህዝብን ማስቀደም እንጂ። በተሰባበሩ ትምህርት ቤቶችና በተጨናነቁ ሆስፒታሎች እየተፈተነች ባለች ሀገር ቅድሚያ መስጠት ያለብን ለተጨባጭ ችግሮቻችን ብቻ መሆን እንዳለበት ትልቅ መልእክት የሚያስተላልፍ ነበር። የቡርኪና ፋሶ አቋም በመላው አፍሪካ ስለ ሉዓላዊነት፣ ክብርና እምነት ያልገደበው ህዝባዊ ወገንተኝነት ምን ማለት እንደሆነ የገለጠ ነበር። በዚህ አከራካሪ ጉዳይ ዙሪያ እርስዎ የትራኦሬን ውሳኔ እንዴት ይመለከቱታል የሚለውን ምላሽ በአስተያየት መስጫ ሳጥኑ እንድታጋሩን እየጠየቅን ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያለን ለዛሬ አበቃን። ሰላም።